ሰላም ሰላም እንዴት ናችሁ? ዛሬ በሚገራርሙ ቪዲዮዎች ነው የመጣሁት። እስቲ እነዚህን ቪዲዮዎች በደንብ አድርጋችሁ ተመልከቱልኝ። ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮዎቹን ተመልከቱ። ወደ ቪዲዮ አረበስማ እኔ ሙስሊም ነኝ ደሞ አባ የት ናችሁ? ኑ ላድርሳችሁ ነኝ። ሰላም ናችሁ? አለ ደህና ነኝ። ሰርላችሁ አልታሰረ ሄድ ማለት አልታሰረ ይሄዳል። ግን ያው ትራፊክ ሳይን ይቀጣናል። አዎ ልክ ነው። እዚህ ጋር አለች። አሁን ይዟል። እንደና ደህና ነኝ። ደህና ነኝ። ሰላም ናችሁ? ደህና እግዚአብሔር ይመስገን። ደህና አልሐምዱሊላህ። ወንድሜ ክብር ይስጥናት። አሚን። እንደት ናችሁ? እዚህ ማለት ይቆም የለም መኪና ታክሲ ያስቸግራል። አዎ ገላን ልሄድ ብዬ ባስሚ ያዘው ልሄድ ገላንን ባልታች ገላን እንዲህ አውቀዋለሁ በስም ምናምን ገላን ባላላ እዚያ ጋርመንት ነው አልፎ ኮንዶሚኒየም የሚባል እዛ አልሄድ እኮ እዛ ናችሁ? የታ ይሄ እዚህ ማለት ነው። እዚህ ነው። እዚህ ናችሁ አሁን ያላችሁት? ሚካኤል እዛ ደርሳችሁ ልትመለሱ ነው? እዛ ደርሼ ልመለስ ነው። ተባረክ ወደዚህ ልተምሩ። አሚን። እድሜ ይስጥናቴ ወግባል። አሚን። ወደ ስራ እየሄድክ ነው? ሌላ ጊዜ እናት ነበር የምሸኘው። ዛሬ ደግሞ እርሶን ሳይ ለምን አባት ደግሞ አልሸኝም ብዬ አረብናት እርሶን እየሸኝ መላኩ ይጠብቅልኝ ለገው የኛ አባት። አሚን። አሁን ለኔ ብለን ይመጣ አረብናት አረ ለምን ችግር የለውም አባ ሌላ ጊዜ በየቀኑ አንዳንድ እናት እሸኛለሁ። ጠዋት ላይ ወይ ከሰዓት ስራ ሰዓት ክፍት ሰዓት ሳገኝ አንድ እናት እሸኛለሁ። እናት ክብር ይስጥ እናት ያላሰብከው ሲሳይ ይስጥህ። አሚን። እንደው በእውነት ያላሰብከው ሲሳይ ይስጥህ። ያላሰብከው ሲሳይ ይስጥህ። አሚን። የሰው ፍቅር የሰው ሞዴል ይስጥህ። ማር ነው እንደው ማር ሁንልኝ። አሚን። እውነት ማር ሁንልኝ ነው ያባል። አሚን። አመሰግናለሁ። እንደዚህ ያለ መንፈሳዊ ስራ ማለት እንደው እግዚአብሔር እኮ ይገርማችኋል። እንደው ሰው የሚያድርበት እግዚአብሔር ስራ ወንድምዬ በጣም ነው የማመሰግን። አሽሩ አዚያ አስቆምም ነው ችግር የለውም። ቦታው አደርሳችኋለሁ። ምን እንደው ማለት እናመሰግናለሁ። ነው ስልክህን ይዛለሁ ነው። እሺ አባሽ እንደው ወንድም አለምዬ ስልክህን ሰጣው እንደዚህ ሰላም ሳመሰግነ ነው ማለት ታምር ነው ማለት እንደሆነ 09 12 ደውልልኝ። እኔም ዘይራችኋለሁ። ፈሳውነት ደግነት እንደው ደግነት ራሱ እንደው ክብር ይስጥ። አሚን። እዚች ላይ አንተ ወደዚህ ነው የምትመለስ? እኔ ወደዛው ነኝ። ችግር የለውም። ወደዚህ እመለሳለሁ። ወደዚህ እዛው ይቀደም እዛው ሰፈር ደግ ሳያችሁ እንዴት እሳቸውን የመሰለ ይቆማል ብዬ ነው። ወንድሜ በጣም ነው ተመረ። አሚን። ክብር ይስጥ። አሚን። ወደ ዳሩንና እሺ እዚህ ናችሁ መሰለኝ። ዙሪ እደውልልሃለሁ ወንድም አለ ሁሉ ጊዜ ሳመሰግን ነው ማለት። ኧረ ችግር የለውም አባ በምትፈልጉኝ ሰዓት አለሁ እኔ። እንደው ሌላ ሰዓትም እኔ መንፈሳዊ ስራ እንደው ራሱ አስተማረኝ ራሱ። እሺ አመሰግናለሁ አባ። ክብር ይስጥልኝ። አሚን። መድኃኒዓለም ይጠብቅልን። አሚን። ሐሳብህን ያከናውንልህ። መልካም ትዳር ይስጥህ። እንደው እግዚአብሔር ያልታሰበ እንጀራ ያልታሰበ ሲሳይ ይስጥህ። መላኩ አይለህ እግዚአብሔር መላኩ ነው። መድኃኒዓለም ይጠብቅህ ወንድም አለ። አምላክ ይባርክህ። እሺ አመሰግናለሁ። አምላክ ይባርክና አምላክ ይባርክ። እሺ መላኩ ይጠብቅልኝ። እሺ ወዴት እደውልልሃለሁ። እሺ እናቴ እደውልልሃለሁ። ማን ነው ጀርም ይዘው የኔ ወይ ደግሞ ሞያ ብላችሁ እሺ ሙራድ እሺ አባ እሺ እደውልልሃለሁ ኋላ እሺ እናቴ ትሙት እሺ እናቴ እሺ ክብር ይስጥ ሙራድ አሚን። እሺ ሰላም ሁኑ። እሺ አባ ክብር ይስጥ። እንግዲህ እንደተመለከታችሁት ኢትዮጵያዊነት ማለት ይሄ ነው። በጣም ደስ የሚል ቪዲዮ ነበረ። ለወንድማችን እናመሰግናለን። ሁላችንም እንደዚህ ጥሩ ነገር ብንሰራ ሀገራችንም ትቀየር ነበረ። እንግዲህ እስቲ ወደ ሌላው ቪዲዮ ደግሞ ልውሰዳችሁ። ከድንች ነው
ነው የተሰራው ብል ማን ያምነኛል? በጣም ኢዚና በጣም የሚጣፍጥ አሰራር ሳትሞክሩት እንዳታልፉ። በመጀመሪያ ድንችን በምታዩት መልኩ ትፈቀፍቁትና ስታርቹ እንዲወጣው ደጋግማችሁ ታጥቡታላችሁ። በመቀጠል ውሃ ውስጥ ጨው፣ እርድና የሮዝማሪ ቅጠል ታደርጉና ውሃው ከፈላ በኋላ የቀደሙን ድንች ታስገቡና መንተክተክ ሲጀምር ለ5 ደቂቃ ገንፈል ማድረግ። ከዛ ውሃውን አውጡትና በሌላ መጥበሻ ቀይ ሽንኩርትን እንደዚህ ጥብስ ካደረጋችሁ በኋላ ነጭ ሽንኩርትን አስገብታችሁ አንድ ላይ በደንብ ይበስልላችኋል። የተፈቀፈቀ ካሮት ታስገቡና ካሮቱም እስከለሰልስ ድረስ ታበስሉታላችሁ። ከዛ በኋላ የተከተፈ ብሮኮሊ ታስገቡና አንድ ላይ እሱንም ጥብስ ታደርጉታላችሁ። የሮዝማሪ ቅጠል ካስገባችሁ በኋላ ቅድም ገንፈል ያደረጋችሁትን ድንች ታስገቡና ለ5 ደቂቃ አንድ ላይ ትጠብሱታላችሁ። ቃሪያ ከላይ ታስገባላችሁ። ለመጨረሻ ለ2 ለ3 ደቂቃ አንድ ላይ በደንብ እንደዚህ ትጠብሳላችሁ። ምግባችን እንደዚህ ቆንጆ ሆኖ ይደርሳል። በኮሜንት ከ10 ሬት አድርጉልኝ። በጣም ነው የምትወዱት። ሁላችሁም ሞክሩት። በጣም ነው የሚጣፍጠው። እኔ እንደዚህ አድርጌ ያቀራረብኩት በጣም ነበር የሚጣፍጠው። እስቲ ደግሞ እንቅመስ። ዋው በጣም ነው የሚጣፍጠው። እንግዲህ እንዳያችሁት እንደዚህ ቀለል ያሉትን ምግቦች እየሰራችሁ በሚመቻችሁ ሰዓት መመገብ ነው። እንግዲህ በጣም ደስ የሚል አሰራር ነው። እናንተም እስቲ ሞክሩት በቤታችሁ። Just the photo to pose, make your life to be sweet. Now packaging, everything is packaging. Nobody wants a hand to follow. Pimp yourself to be sharp. Now packaging, everything is packaging. Just the photo to pose, make your life to be sweet. Now packaging, everything is packaging. Nobody wants a hand to follow. Pimp yourself to be sharp. Now packaging, everything is packaging. ዘንድሮ መቼም ማናየው ጉድ የለም። እንግዲህ አሁን ደግሞ ሜካፕ ቀርቶ ይሄን መጣ ማለት ነው። እንደምታዩት ያው ሌላ ሰውን ነው የሚያስመስለው። እንግዲህ ጉድ ነው ዘንድሮ። እንደዚህ አይነት ነገሮች እየተበራከቱ ነው። አረ ራሳችንን እንሆን። ተው ባካችሁን። እስኪ ወደ ሌላው ቪዲዮ ደግሞ እንሂድ። የጣፎ ልጅ ነች ቦሌ አራብሳ ተወልዳ ብታድግም በፒያሳ የ49 ነች የካባዶ ልቧ እዛው ቀረ ባሱን ለምዶ። የጣፎ ልጅ ነች ቦሌ አራብሳ ተወልዳ ብታድግም በፒያሳ የ49 ነች የካባዶ ልቧ እዛው ቀረ ባሱን ለምዶ። በኮሊደር ልማት ቢፈርስባት ቤቷ አገኘናት ዛሬ ይኸው ኮዬ ገብታ። ወንድሟም ለልማት ሲነሳበት ቤቱ ኑሮው ተስማምቶታል ገብቶት ቱሉ ዲምቱ። ልጅቷ ሸገር ውደቷ ነበር እድገቷ ለልማት ዛሬ ብትነሳ ገባች አራብሳ። ልጅቷ ካሳንችስ ቤቷ ነበር እድገቷ የሸገር ሲቲ ልጅ ሆነች ገላን ገባች። ዛሬ ደግሞ ምን መስላል እናንተ? ምንድነው እጅ ላይ ያስከው? ሽንኩርት የከታተፉ ነው። ከየት ነው የመጣከው? ባዲያ ነው መጣ። ባዲያ ዳን ዱፌ ክራይ ቤት ፈልጌ ነው መጣ። ሚስት አለክ? ምሳ ኛዴን ምሳ ሽሮ በልቴ ነው ወጣ። አንተ ሚስት አለክ? አዎ ምሳ በልቴ ነው ወጣ። ምሳ ኛዴን ድንቻና ሽሮ ጨምሬ እዛ ላይ ከተትፌ በልቴ ነው ወጣ። እንደዛ አላልኩክም። ምሳ በልታል አላልኩክም። ሚስት አለክ ነው ያልኩክ። አዎ በልቴ ነው ወጣ። ምሳኛ ዴምበይ ነው። እጮኛ አለክ? እጮኛ ማላንጮ ዱጋንጮ ነው እናኔ ጮማዳ ጮማዛ። አዎ ጮማ እኮ እዛ ከተተፋለሁ። አይ እጮኛ ቀለበትም እያደረክላት። አዎ ጮማሉ ሰንጋ ጮማሉ እዛ ጎረዴና እዛ ከተተፋለሁ። ሂድ በቃ እሺ። እጮኛን ታስተዋውቀኛለህ። በጣም ይገርማል። የዚህ ልጅ ጨዋታ ደግሞ በጣም ነው የሚያዝናናኝ። እናንተን የሚያስደስታል ብዬ ነው እና ይሄንን አመጣሁት። እንደተዝናናችሁበት ገምታለሁ። እስኪ ደግሞ ወደ ሌላው እንሂድ። ሎሚና ጨው አንድ ላይ አፍልታችሁ ሽንት ቤታችሁ ላይ ብትረጩት ምን የሚፈጠር ይመስላችኋል? ውጤቱ ያስደምማችኋል።
ይህንን ሚስጥር ነጋዴዎች በፍጹም እንድታውቁት አይፈልጉም። ከዛሬ ጀምሮ ለሽንት ቤት ማጽጃ ውድ ብር ማውጣት ቀርቷል። በቤታችን በሚገኙ ቀላል ነገሮች ብቻ የሽንት ቤት ቢጫ ቆሻሻና መጥፎ ሽታን በአንድ ደቂቃ ውስጥ ፍንትው አድርጎ የሚያጠፋ ሚስጥር አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል ስለማታውቁ ቪዲዮውን ላይክ እና ፋቮራይት ማድረጋችሁን አትርሱ። አዘገጃጀቱም ይህንን ይመስላል። በመጀመሪያ ሎሚውን በክብ ቅርጽ በመክተፍ ከጨው ጋር ውሃ ውስጥ ለጥቂት ደቂቃዎች እናፈለዋለን። ከዚያም ፍሬውንና ቅርፊቱን ለማስወገድ ውሃውን በደንብ አጥልለን እንለየዋለን። አሁን በጠለለው ውሃ ላይ 1 ማንኪያ የማብሰያ ጨው፣ 1 ብርጭቆ ነጭ ኮምጣጤና ማንኛውም አይነት የሳህን ማጠቢያ እንጨምራለን። ውህዱ ሲገነፍል አትደንግጡ፣ ኬሚካሉ ስራውን እየሰራ ነው። ይህንን ድብልቅ በአሮጌ ሃይላንድ ውስጥ እንገለብጠዋለን። ከዚያም ሽንት ቤታችን ውስጥ በመርጨት በብሩሽ ቀለል አድርገን እንፈትገዋለን። ደስ የሚል የሎሚ ጠረንና ፈጽሞ የማይለቅ ንጽህና ይሰጠናል። ይህንን ቀላል ዘዴ ዛሬውኑ በቤታችሁ ሞክሩት። ቪዲዮን ከወደዳችሁት አካውንቱን ፎሎ ማድረግና ኮሜንት ላይ 1 ቁጥር መጻፍ እንዳይረሳ። አመሰግናለሁ። እንግዲህ ወጪን ለመቀነስ አንዳንድ ግብአቶች እንደዚህ እያደረግን መጠቀም እንችላለን ማለት ነው። በጣም ቀላል ዘዴ ነው። እስቲ ሞክሯት። ሄሎ ዶክተር። አቤት። አንድ ነገር ልጠይቆት ነበረ። እሺ። ህፃናቶች በሶ መጠጣት የሚጀምሩት ከስንት ወር ጀምሮ ነው? ዩኒቨርሲቲ ሲገቡ ነው። እኔ ምልሽ ማን ወዬ ብራዘር፣ እስቲ አይኔ ያወጣ ውሸት ንገረኝ። በነገራችን ላይ የኛ ምጣድ ማለት ፍላሽ ይቀበላል እና እንጀራ ዳውንሎድ አድርገን ነው አመበለው። እንግዲህ አንዳንዴም እንደዚህ ፈታ የሚያረጉ ቀልዶችን በመሃል ማስገባው እንድትዝናኑ ፈታ እንድትሉ ብዬ ነውና በጣም ስላሳቁኝ ነው። እናንተም ትንሽ ፈገግ እንድትሉ በማለት ነው። ወደ ቀጣዩ ደግሞ እንሂድ። በተለይ ሴቶችና ባለትዳር የሆናችሁ ጥንዶች ስሙልኝ። ሰረሰ ምን የነገር ጠይቅሽ ትዳርና ጽድቅ ነው የሚለው። ቁጭ በይ። አስቸኳይ ነው። ጠዋትም ሳስበው ነበረ። እሺ ቁጭ በይ። እሺ ንገሪ፣ ምንድን ነው? ጠዋት አባዬን ማርያም ቤተክርስቲያን እንሂድና ስሙት፣ ከዛ በኋላ ስራ ትሄዳለህ ስትዩ አይ አንቺ ሂጂልኝ አለሽ። ከዛ አንቺ እኔ እኮ እጸድቅብሃለሁ እንጂ አላጸድቅህም፣ ጸድቅብኛለህ እንጂ አትጸድቀኝም ማለት ምን ማለት ፈልገሽ ነው? የሚገርም ጥያቄ ነው። ወይ አንቺ ልጅ ሁሉ ጊዜ ቤተክርስቲያን እንደዚህ ጠዋት ሄደን እንድንመጣ ፈልጋለሁ። እኔ አብሬው ሄደን ከዛ ወደ ስብራው በዛው እንሄድ ፈልጋለሁ። ግን እሱ ሁሉ ጊዜ ይጂልኝ አንቺ ከሄድሽ እኮ እኔ እንደሄድኩ ነው ይለኛል። ሲሳንፍ ወይ ደግሞ አልደርስም ብሎ ሲያስብ እና ምንድነው ያልኩት እጸድቅብሃለሁ እንጂ አላጸድቅህም፣ ትጸድቅብኛለህ እንጂ አታጸድቀኝም ያልኩት ምን ማለት የነበረ መሰለሽ? ወይ ጉድ! እንዴት ነው ለቀማ የምታረጊው አንቺ ልጅ? እኔ አሁን ባሌ ቤተክርስቲያን እየሄድኩ ጸልይለት ብታዘዘው ባከብረው ባፈቅረው በቃ ቤተክርስቲያን መታዘውን እግዚአብሔር የሚያዘውን የሚስት ስርዓት ብፈጽም እኔ ጸድቃለሁ። እኔ ጸድቃለሁ። ያን ተግባር በማከናወኔ ትዳሬ መጽደቅ ያደረኩት እኔ ጽድቅ ለመጽደቅ ተጠቀምኩበት። መልካም ሚስቶኜ ባሌንም ወዶኜ ታዛዦኜ ትሁቶኜ ጸሎት ያረኩለት ለባሌ እያሰብኩለት በማድረጌ እኔ ምን ሆናለሁ? ጻድቅ ሆናለሁ፣ ጸድቅበታለሁ ለሱ በማድረጌ። ግን ምን አላረገውም፣ አላጸድቀውም። ግን ጻድቅ እንደሆን ግን አላግዘውም። የጽድቅ ስራ የግል ነው። ገባሽ? እሱም እኔም ቢንከባከበኝ ቢያከብረኝ ቢወደኝ እግዚአብሔር እንደሚያዘው ቢያደርግ ይጸድቅብኛል በኔ። ግን አያጸድቀኝም። እሱ ያንን ማድረጉ ለኔ ለጽድቅ አይሆነኝም። ገባሽ? ለሱ ለጽድቅ ይሆናል። እኔ ለሱ በማደርገው ለኔ ለጽድቅ ይሆነኛል። ግን ጻድቅ አላረገው። ትክክል። እሱም እኔ ጻድቅ አያረገኝም። ነፍስ የየግል ነው። ሁለታችንም በየራሳችን ስራ ነው የምንጠየቀው። እኔ መሄድልህ ምጸልይልህ ምናምን እኔ ጻድቅ ያደርገኛል። ምናልባት በስጋ ሊጠብቀው ይችላል፣ በመንፈስ እግዚአብሔር መንፈስ ቅዱስም ሊጠብቀው ይችላል። ጻድቅ ግን አላረገውም። ስለዚህ ነፍሳችን የየግላችን ናት። አንተም መሄድ አለብህ፣ ጊዜ መስጠት አለብህ። እኔ በመሄዴ ቢጸድቅ ደስ ይለኛል። እኔ ጾሜለት ጸልዬለት ቤተክርስቲያን ሄጄለት ቢጸድቅ ደስ ይለኛል። ግን እንደሱ አይደለም ጽድቅ። በነፍስሽ ትጠየቂያለሽ። እሱም የፈለገ መልካም ቢያደርግልኝ እኔ ያንን መልካም ስራ ካልሰራው ስለሱ እኔ አልጸድቅ።
ብዬ ስለማስብ ነው በኔ እንዳይመካ ወይም ደግሞ የራሱን ስራም ችላ እንዳይል ማለት ነው። እሺ እናቴ ሚገርም ንግግር። አሁን ላይ ባለትዳርን ባንልም እንኳን ሴቶች ሰሞኑን ፌሚኒስት እየተባሉ ያሉት አጉል ውድድር ውስጥ እየገባን ነው። ልብ ትል ከሆነ መሰረታችንን እያጣን ነው። ባል ለሚስት ሚስት ለባል ሲኖሩ የተሻለ ነገር ይመጣል። ጥሩ ቤተሰብ ለመመስረት ራሱ ቀለል የሚል ይመስለኛል። የባል ማዕረግ ሚስት ናት፣ የሚስት ማዕረግ ደግሞ ባል ነው። አያል ከያንዳንዱ ጠንካራ ወንድ ጀርባ ማን አለች? ጠንካራ ሴት አለች። ቴንክ ዩ ጠንካራ ሴት አለች። በተቃራኒው ከያንዳንዱ ሰነፍ ወንድ ጀርባ ማን አለ? ሰነፍ ሴት አለች። ለዛ ሴቶች ጠንክራችሁ ሞተር ናችሁ። ወንዶችን ማጠንከር እንዳዘነጉ ቤትን እንደባል እንደምሰሶ ማቆም ያለበት ወንድ ልጅ ስለሆነ ሴት ልጅ ደግሞ ቤቷን አድምቃ ስነ ስርዓት ይዛ ወድጅ አይደለም እናቶች እግር ስር ሄዳችሁ ቢያንስ ውድቅ ብላችሁ ቢያንስ የተወሰነ ሰዓት ሰጣችሁ ስሙ የምለው ክብር ለእናቶቻችን ይሁን። ለሴቶች እህቶቻችን እወዳቸዋለሁ። ውደዱኝ። መልኬ ለክፉ አይሰጥም። ያባት እኔ እወዳለሁ እኮ። እንግዲህ ቪዲዮአችንን ጨርሰናል፣ ተዝናንተናል፣ መረጃዎችንም አግኝታችኋል ብዬ አስባለሁ። እንግዲህ አበረታቱኝ፣ አዲስ ነኝ። ላይክ እና ሰብስክራይብ እያደረጋችሁ ለቀጣይ ምን ይዤ እንደምመጣም ብትነግሩኝ ደስ ይለኛል። የማሰባስባቸውን ነገሮች አመሰግናለሁ። ቻው።